ጽዮን ሉሊት ያደረገችባት ነገር ሁሉ ስላስታወሰች አሁን ላይ ሉሊትን እያሰቃየቻት ነው። እናም አንድ ባንድ ህይወቴ እንዳመሰቃቀልሽው ያንቺንም ህይወት አመሰቃቀልሻለሁ እያለቻትም ነበረ። እናም አሁን ላይ እዚህ ጋር እንደምታዩት እንግዲህ ሻይ አፍልታ መታ እናም ለነናታን ሁሉ ሰጣ። ካሁን በኋላ ሻያችን እየጠጣን የወደ ወደዛችን እናውራ። እናም የተጨናነቀ ኑሮ መኖር በጣም ሰልችቶኛል፣ እባካችሁን አንዳንድ እንኳን ፈታ እንበል ትላቸዋለች ማለት ነው። ስለዚህ ሻያችን እንጠጣ በቃ ትል ብላ ሻይ ታመጣለች ማለት ነው። ናታንም እስኪ ሻይሽን እንቀምሳለን እያለ ቤዚም ቁጭ ብላለች ማለት ነው። እናም ሉሊትም ቁጭ ብላለች። ስለዚህ ለሁለቱ ሻይ ትሰጥና እንደገና ያንቺን ቆይ እኔ ላቀብልሽ ያቃጥልሻል ትላትና እሺ ቆይ እንደሚብረድልሽ እያለች እያለ ሰርቪሱን ትደፋዋለች ማለት ነው። እንዳለ ሙሉ ሻዩን ከሉሊት ላይ ትደፋዋለች ማለት ነው። ሉሊትም ትጫዋለች፣ ሁሉም ይጫዋሉ ማለት ነው። እናም ጺም በጣም ይቅርታ ሶሪ፣ እኔ እኮ ሳላስበው ነው ያቃጥላሉ ያቃጠለች ወይ በጣም ይቅርታ እያለች ትላታለች ማለት ነው። እናም እቺ ማትረቢ ብላ ሉሊትም ወደ ላይ ሄዳ ልብሷን ለመቀየር ስትፈልግ ነገር ግን ያየችው ነገር በጣም ከባድ ነበረ። እናም የሚያስፈራ ነገር ሉሊት ደግሞ በትንሿ ትፈራለች ማለት ነው። እናም የሚያስፈራ ነገር ነበር። በዛ ስትሄድ በዛ የተደበቀች ብዙ ነገር እያደረገቻት ነበር። አሁን ላይ ሉሊት በጣም እየፈራች ነው። እናም አሁን ላይ ጺም የምታሳየው ነገር በጣም የተለየ ነገር እያሳየች ስለሆነ ሉሊት በጣም የተጨናነቀች ነው። ቤዚም አውቃ እንደሆነ አውቃለች ማለት ነው። ምክንያቱም ይህንን ነገር ያደረግሽው ናታን ላይ ባደረገችው ነገር ነው የተበቀልሻት ነው አይደለ ትላታለች ማለት ነው። ጺም አላሳወቀችም፣ ምክንያቱም ለማንም ማሳወቅ አትፈልግም። ይሄንን ያለማስታወስ ብዙ ነገር እጠቀምበታለሁ ብላታለች ለኤፍራታ ማለት ነው። እናም ባኞ ቤት ነበር እንዲሁም ደግሞ እየተጎዳችበት ወይም ደግሞ ያኔ የወደቀችበት ሉሊት ሲንጉ ላይ ምንድነው የመታቻት ቀን ማለት ነው። እና ያም ቦታ ነው። እናም ትደነግጣለች ማለት ነው። እሷ ስትመጣ ጸጉሬ እኔ እኮ መስታወት ይሄው ነበር ችግር የለም ጨርሻለሁ ትላለች ማለት ነው ሉሊትም። እናም አይ እኔ እኮ እዚህ ጋር ይሄን ክፍል ስለምወደው ነው እንጂ እኮ ሌላ ክፍል እኮ መግባት ይችላለሁ፣ ግን ይሄን ክፍል ስለምወደው ነው ትላለች። ምክንያቱም ይሄን ክፍል ስለምወደው ነው ስትል በጣም ደንግጣለች። እናም በቃ እሺ ብላ ትወጣለች ማለት ነው። እና ስትወጣ ግን ሉሊት በጣም ነበር የደነገጠችው ማለት ነው። ምክንያቱም እንዴ ቆይ ምን እየተካሄደ ነው? ትላንትና ሽማን ነበረ እንዴ ለእኔ ሉሊት እየፈራው ነው። እኔ ሉሊትማ አልፈራም እያለች ትላለች ማለት ነው። ነገር ግን አሁን እየፈራች ነው ያለችው። ብቻ ከባድ ነው። ሉሊት አሁን ላይ አደጋ ውስጥ ነች ያለችው። እንዲሁም ያፌት ግን ትላንትና በጩቤ ተወግቷል ማለት ነው። ማን ነው የወገው? ናታን ወይንስ ዳግም? ማን ይሆናል? እስኪ ሁላችሁ ሀሳባችሁን ኮሜንት ላይ አስቀምጡ። አብዛኞቻችሁ ኮሜንታተሮች ደግሞ ዳጊ ነው፣ ናታን እንደዚህ ጨካኝ አይደለም እያላችሁ ነበር ማለት ነው። ናታን እኮ ለፍቅር ብሎ ነው እንጂ ወንድነትማ ያው ሲለማመድ እኮ አላያችሁትም እንዴ በቦክስ ምናምን እየተለማመደ ነበር። ምክንያቱም ከግድግዳ ጋር ማለት ነው። ስለዚህ እኔ ናታን ነው የምለው፣ ምክንያቱም ናታን ጠፍቷቸው ሲፈልጉት ነበር ማለት ነው። እና ስለዚህ ማን የመታው ማን የወገው ያፌትን? ሁላችሁም ሀሳባችን ኮሜንት ላይ አስቀምጡ። እኔ ናታን ነው እላለሁ ማለት ነው። ምክንያቱም አብዛኞቹ ግን ዳጊ ነው እያላችሁ ነበር ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ ነው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ሐረግ ድራማ ቀጣይ ክፍል በጉጉት የምንጠብቀው እንግዲህ ያፌት በጩቤ ተወግተዋል ማለት ነው። ማን ወገው የሚለውን በቀጣይ ክፍል የምናይ ይሆናል። እኔ ግን ናታን ነው የምለው። ያው እንግዲህ እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። እናም ዛሬ ይዤላችሁ የመጣሁት ቪዲዮ ቀጥታ ወደሱ እንሄዳለን ማለት ነው። ግን ላይክ ማድረጋችሁንም አትርሱ ውድ ቤተሰቦቼ። ሉሊት ላይ ሻይ እንደደፋችባት እያለ እውነት በጣም ይቅርታ አድርግልኝ፣ እኔ ሳላስበው ነው የተደፋብኝ። እናም እባክሽን ስኳር ስላለው ዝንቦች እንዳይወሩሽ ላይ እጅ መጸዳጃ ቤት እጅና ታጠቢ ትላታለች ማለት ነው። ዝንብ እንዳንቺ አይነት የሰው ዝንብ መሆን አለበት እንጂ ዝንብ ብላትኝ ሰድባቴ ሉሊትም ወደ ላይ ትሄዳለች ማለት ነው። ግን ምን እየተካሄደ ነው ይላታል ናታንም ማለት ነው። እኔ ምን አውቃለሁ፣ ቆይ ሴትዮዋ አውቄ የደፈባት ነው መሰላት እንዴ ትላለች ማለት ነው። ቤዚን ብድግ አድርጋ አረ ምን በወጣሽ ሳታቂ ነው እንጂ ትላለች። ሁላቸውም ግን አውቀውባታል ማለት ነው። ምክንያቱም አውቃ እንደደፋችባት ያመናችሁኝ አይደለ? ለማንኛውም የራሳችሁ ጉዳይ። እኔ ላይ ወጥቼ ጃኬት ደርቤ ልምጣ ብላ ሉሊትን ተከትላ ትሄዳለች። አመመሽ እንዴ ሆስፒታል እንሂድ ይላታል ናታን። ውይ አንተ ደግሞ ከሐኪም ቤት ጋር ያለ ቁረኛ በጣም ይለያል ፍ ብላ ትለዋለች ማለት ነው። ለማንኛውም እኔ ላይ ደርሼ ልምጣ ብላ እሷም ወደ ላይ ትወጣለች። ጺም ውሃውን ሄዳ ትቆልፍባታለች ማለት ነው። እንዳትታጠብ ያው እሷ በደል ነው አይደል? ማለትም እስከዛ ድረስ የበደለቻትን ነገር እሱም በማስታወስ ነው እንግዲህ ይሄን ነገር
ማለት እየመለሰች ያለችው። ስለዚህ ውሃውን ሄዳ ትዘጋባታለች ማለት ነው። እሷም ይች ማትረባ ውሃ ደግሞ ዛሬ ነው እንደምጠፋው ትላለች ማለት ነው። በጣም ትናደዳለች ሉሊትም። ምን ነው ወይዘሮ ሉሊት ልብስሽንም አልቀየርሽም በሰላም ነው እንዴ ይላታል። አይ ሰላም ቀይር ያለው በኋላ ላይ ቀይራለሁ ትላለች። እቺ ማትረባ ውሃ ደግሞ የለችም። ምናልባት ከቆጣሪ ውሃ ከተዘጋ ብዬ እናንተ ልጠይቅ ነበር የመጣሁት ትላለች ሉሊት። ብድግ አድርጋ ግን እኮ የፈራሽ ትመስያለሽ ነው ወይስ እስካሁን ድረስ እያቃጠለች ነው ትላታለች ማለት ነው። ሉሊትም አዎ እያቃጠለኝ ነው ትላለች። ያው እንግዲህ ግልጽ ሄዳ አስፈራርታት ነው የመጣች ማለት ነው። እሷ ግን አላየቻትም ማለት ነው። እናንተ ወደ ላይ አትወጡም እንዴ ትላለች ማለት ነው። ሰዓቱ ገና ነው። ምን ነው ፈልገሽን ነው እንዴ ይላል ናታን ማለት ነው። እናም አይ እንደዛ ነው እሺ ጥሩ ይሁን ያለች ፈርታለች። ምክንያቱም ስለፈራች እነሱ ከወጡላት እሷ ሜዳ እዛ ልብሷን ልቀይር ነበር። ነገር ግን እነሱ ግን ሰዓት ገና ነው አሁን ወደ ላይ አንወጣም ይሏታል ማለት ነው። እሷም በጣም ደንግጣለች ማለት ነው። ጺም ትስቃለች ማለት ስራዋን ስለምታውቅ አንድ ላይ ስብስብ ብለን የቤተሰብ ጊዜ እናሳልፋለን ብዬ ነው ትላለች እየተንቀጠቀጠች ማለት ነው። ቤት ብትጋጋ ቆይ ግን ደህና ነሽ ግን አንቺ ትላታለች ማለት ነው። አዎ ደህና ነኝ ትላለች ማለት ነው። ሉሊት በጣም ደንግጣለች። ያፌትና ኤፍራታ አንድ ላይ ቁጭ ብሎ እያሉ እናም ኤፍራታ ብቻዋን ቁጭ ብላ ነበር። ያፌት ይመጣል። ምንድን ነው ዛሬም ወደ ላይ አትመጭም ይላታል ማለት ነው። እንግዲህ ማታ ሰዓት ነው ግን እስከ መቼ ነው እኔ ስተኛ እየጠበቅሽ ሌላኛው ክፍል የምታድረው ብሎ ጥያቄ ይጠይቃታል። ታም ብድግ አድርጋ እኔ አሁን ላይ አብሬ መተኛት አልችልም። የምትወደኝ ከሆነ ልጠብቀኝ ይገባል። አሁን ላይ አይምሮዬም ምንም ሁሉ ነገሬም ሊቀበል አልቻለም ብላለች ማለት ነው። እንግዲህ ኤፍራታ ትንሽ ጠብቀኝ የምትወደኝ ከሆነ እናም አንተ ጋር አሁን ላይ መተኛት አልፈልግም ትለዋለች። ደግሞ ያለ ፍላጎቴ ስለሆነ አስገድዶ ከመድፈር አይተናነስም ትለዋለች ማለት ነው። ናታንም ይሄ ማን ነው ያፌትን ብድግ አድርጎ እንዴ አሁን እኮ የ80 ሚስቴ ነሽ ይላታል። ያፌትም እና ታዲያ እስከ መቼ ነው የምጠብቅሽ? ናታንን ረስተሽ እኔን እስከምታፈቅሪ ይሄማ ማየውን ነገር ነው ይላታል። ፍራታም እኔ እንደሱ ማለት ፈልጌ አይደለም ከአንተ ጋር ትንሽ እስከምላመድ ብዬ ነው ለዛ ነው ትለዋለች። ቆይ ግን ያፌት ያልከኝን ሁሉ እያደረግኩ አይደል እንዴ ትለዋለች። አይ ያልኩሽንማ አላደረግሽም አርፈሽ ተቀመጭ የትም ቦታ እንዳትሄጅ ብዬሽ ነበር ይላታል። ለሱ እኮ ደግሞ ይቅርታ ጠየቁ አይደል እንዴ ትለዋለች። ከአሁን በኋላ ግን ይሄን ነገር እንደዛ አላደርግም። ደግሞ ከአሁን በኋላ ማንንም አላገኝም። ናታንን አይደለም ቤተሰቦቼንም እንዳገኝ አትፈልግም አይደል? ይሄው እኔም አልሄድም ትለዋለች። እኔ ብቸኝነት ብርቅ አይደለም ትለዋለች ማለት ነው። ያፌትን ብድግ አድርገው እኔ ብቻኛ ሁኝ እያልኩሽ አይደለም፣ ነገር ግን አሁን ላይ አንቺ የምታገኛቸውንና ልታገኛቸው የምትፈልጋቸውን ሰዎች መምረጥ አለብሽ ይላታል። እናም የአንቺንም የኔንም ክብር የሚመጥኑ የኔንም ያንቺንም ኳሊቲ ከፍ የሚያደርጉ መሆን አለባቸው። ስለዚህ ማንኛውንም ሰው ኤፍራታ ማግኘት አትችይም ያለ ማለት ነው ያፌት። ምክንያቱም እንግዲህ ኳሊቲ ከፍ የሚያደርግ ናያላት ማለት ነው። እሷም ደንግጣ ናለች ማለት ነው።